ወንጀልን አስቀድሞ መከላከል ተፈጽሞ እየተገኘ እንደሆነም በሙያዊ ጥበብ መመርመር የሚያስችል ብቃት ያለው የፖሊስ ተቋምን በመገንባት ሰላምን፣ ደህንነትንና የሕግ የበላይነትን የማረጋገጥ ተልዕኮ ተሰጥቷቸዋል። የፖሊስ ሰራዊት አባላት ይህ ተልዕኮ በቅንጅት የሚከወንበትን አግባብና በቀጣይ የሚሰሩ ስራዎች ላይ የጋራ ምክክር ከሚደረግባቸው መድረኮች አንዱ የሆነው 20ኛው የፖሊስ ኮሚሽነሮች ጉባኤ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተካሂዷል። የመደመር መንግስት ትኩረት ከሰጣቸው ዘርፎች ውስጥ የፖሊስ ዘርፍ ሪፎርም አንዱ መሆኑን የተናገሩት ምክትል ጠቅላይ ሚኒስትር ተመስገን የሀገርን ጥቅምና የሕዝብን ፍላጎት ያከበረ የተልዕኮ አፈጻጸም መገንባትን ዓላማ ማድረጉን ጠቁሟል። የመደመር መንግስት የኢትዮጵያ ፖሊስ በሚሰጠው አገልግሎት ታማኝም አሳማኝም መሆን አለበት ብሎ ያምናል። ፖሊሶቻችን ለሕገ መንግስቱ ለሕዝቡና ለሕሊናቸው ታማኝ መሆን ይጠበቅባቸዋል። አደራ ጥብቅ ሰማይ ሩቅ ብለው የሚያምኑና ሀገርና ሕዝብ የሰጧቸውን አደራ መቼም የትም በምንም ሁኔታ የሚጠብቁ መሆን ይገባቸዋል። ሕዝባችን በየቦታው ስራውን የሚሰራውና ሕይወቱን የሚኖረው ከፈጣሪ በታች የጸጥታ ተቋማትን አምኖ ነው። በሌላ በኩል ፖሊስ የሚሰራው ስራ አሳማኝ መሆንም አለበት። የሚከናወነው የጸጥታ ጥበቃ ስራ፣ የሚወሰደው ህጋዊ እርምጃ፣ የሚከላከለው ወንጀልና የሚመረምረው ምርመራ ለህዝቡ አሳማኝ በሆነ ስርዓትና ሞራል መከናወን ይገባዋል። የሪፎርም ውጤት በቃላት የሚገለጽ ብቻ ሳይሆን በተግባር የተፈተነና ውጤት የታየበት መሆኑንም ምክትል ጠቅላይ ሚኒስትሩ አንስተዋል። በአንድ በኩል ባለፉት ጊዜያት በባንዳና ባዳ ኃይሎች የተቃጣብንን ጥፋት ስንከላከል የፖሊስ ኃይላችን እና ሰራዊታችን በአንድነት ቆሞ መስዋዕትነት በመክፈል ጭምር ኢትዮጵያን አጽንቷል። ይህ የሪፎርም አንኳር ውጤት ነው ብንል ማጋነን አይሆንም። በሌላ በኩል ደግሞ የጠላት ተልዕኮ ተቀብለው የሚመጡ ሰርጎ ገቦችን በመከታተል በማደንና ለህግ በማቅረብ የፖለቲካና የኢኮኖሚ እንቅስቃሴያችን ያለ እንቅፋት እንዲከናወን አድርጓል። ለዚህ ደግሞ የፖሊስ ኃላፊዎችና መላው አባላት ያላችሁ ሚና የማይተካ። ፖሊስ ህዝባዊነቱን በግንቦት የሚካሄደው 7ኛው ምርጫን ዴሞክራሲያዊ፣ ሰላማዊና ነፃ በሆነ መልኩ እንዲካሄድ በማድረግ የድርሻውን በመወጣት ከዚህ ቀደም ያሳየውን ብቃት ሊያጸና እንደሚገባው አመላክተዋል። 7ኛው ሀገራዊ ምርጫ 3 ተልዕኮዎች አሉት። የኢትዮጵያን ዲሞክራሲያዊ ሂደት አንድ እርምጃ ወደፊት መውሰድ፣ በዲሞክራሲያዊ መንገድ ሀገረ መንግስቱ እንዲቀጥል ማድረግና ምርጫውን በማደናቀፍ ሀገርን ያለ መንግስት ለማስቀረት የተሸረበውን የውስጥም የውጭም ሴራ ማክሸፍ ነው። እነዚህ 3 ተልዕኮች ለመወጣት የኢትዮጵያ ፖሊስ ከፍተኛ ሚና ይጠበቅበታል። በአንድ በኩል የምርጫውን ሂደት ያለ እንቅፋት እንዲከናወን የጸጥታውን ስራ በንቃት በልዩ የንስር ዓይን መከታተል ይገባዋል። በሌላ መልኩ ደግሞ የምርጫ ተሳታፊዎቻችንና የተሳታፊዎቻችን እንቅስቃሴ እንዲሁም የምርጫ ቁሳቁሶች ደህንነታቸውን መጠበቅ ሌላው ዋና ተግባር ይሆናል። ከዚህ በተጨማሪ የምርጫውን ሂደት ለማደናቀፍ ከውጭና ከውስጥ የሚሰነዘረውን ጥቃት መከላከልና ማምከን የግድ ይላል። ሪፎርሙ የፖሊስ ስራ ቅንጅትን መሰረት አድርጎ እንዲከናወን ማስቻሉን ያነሱት የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ይህም ውጤት ማስገኘቱንና ለቀጣይ ስራ ስንቅ መሆኑን ጠቁሟል። የወንጀል ምርመራ ስራችንንም በመረጃና በማስረጃ መር ላይ የተመሰረተ ሰብአዊ መብትን ያከበረ አሁን ላይ ድንበር ተሻጋሪና በጣም እንደ ዓለምም በአህጉር ደረጃ ከፍተኛ ደረጃ የሚታዩ የምርመራ ስራዎችን እየሰራ ትላልቅ የወንጀል መከላከል ስራዎችን እያከናወነ የሚገኝበት ደረጃ ላይ ደርሷል። ይህንን ስራ ስናከናውን በተለይ ከክልሎች ጋር ከፍተኛ የሆነ ቁርኝት በማድረግ ፖሊስ ለፖሊስ ብርን በማስፋት ትላልቅ ስራዎች ተሰርተዋል። እዚህ በፊት እንደሚታወቀው ከሪፎርሙ በፊት ክልሎች ላይ ያለው የፖሊስ ለፖሊስ ከፌዴራል ጋር ያለው ትብብር ብዙ አስቸጋሪ የሆኑ የትብብር ስራዎች የነበሩበትን በመቅረፍ አሁን ሁሉም ሰው ወንጀለኛን በጋራ የሚታገልበት ወንጀለኛን በጋራ የሚቆጣጠርበትና ሕግና ስርዓትን በጋራ የምናስከብርበት ደረጃ ላይ ደርሰናል። ጉባኤው የፌዴራል ፖሊስ ኮሚሽንና የክልል ፖሊስ ኮሚሽኖች በየበኩላቸው የሚኖራቸው ነፃነት እንዳለ ሆኖ በመካከላቸው የሚኖረውን ግንኙነት ለማጠናከር የሚያስችል ጉባኤ በሚያቋቁሙበት ደንብ ላይ ተመስርቶ የተካሄደ ነው።